በእናትህ ሀና ስለምትይኝ ተናገርኩኝ። እህት አለም እሺ፣ አብዴት አድርጌያቸዋለሁ። ዘግይተሽ መተሽ ነው። ጥሩ እየሰራን ነው። አውርተናል። እሺ፣ ደጋግመሽ ሀና አትበይ። የሌላውም ነፍስ ነው እያወራን ያለ ነው። ችል ተናግረናል። ሰላም ነው። ስቴፕ አፕ እያደረግን ነው። ጥሩ እየሄድን ነው። ጥሩ እየተንቀሳቀስን ነው። እሺ፣ ተረጋጉ። እሺ፣ አፍሪካ ላይ ባለኝ መረጃ መሰረት በአንድ ላይ በመሆን በመጠናከር አካባቢያቸውን፣ ሱቃቸውን ይጠብቁ ነበር። አሁን ላይ ግን በተናጠል ነው አታክ እያደረጓቸው። እዚህ ጋር ሲባል የሆነ ቦታ ከዚህ በፊት ሴንተር ነበረው፣ የሆነ እዚህ ቦታ ችግር ተከስቷል ሲባል አበሻው ተጠራርቶ እዛ ጋር ሄዶ ፕሮቴክት ያደርግ ነበር። አሁን ግን በየቦታው የመፈንዳት ሁኔታ ከ5 በላይ ቦታዎች እንደ አይነት ችግር ተፈጥሯል። እንግዲህ ባለን መረጃ 6 ኢትዮጵያውያን ህይወታቸው አልፏል። አንደኛው በሚሰቀጥታ ገበያ መሃል ነው እንግዲህ ተጨፍ ገደለው። እነዚህን ነገሮች ለመያዝ እየተቸገሩ ያሉት ወንድሞቻችን የተለያዩ መረጃዎች በውስጥ ልከውልኝ ነው። ይህንን ነገር ተስፍሽ እስቲ አንድ በለው ቶሎ ድምፁን አደጋ ላይ ያለ ነው እና ባላችሁ ሚዲያ ለትልልቅ ዓለም አቀፍ ሚዲያ ላይ እንዲደርስ አድርግልኝ ብለው ነው ወንድሞቼ እንትን ያሉት። እዚህ ደቡብ አፍሪካ ያላችሁ ቤተሰቦች ካላችሁ ምንድነው የተፈጠረው? እስኪ ጆን አርጉንና ደቡብ አፍሪካ ያላችሁ ወንድሞቼ ምንድነው የተፈጠረው? እሱን ነገር ብትነግሩን። እየተፈጠረ ያለው ነገር ምንድነው? ገዜ ካለ ለገዛኝ ሼር ብታደርጉለት ደስ ይለኛል። እዛ ሆነው ቤተሰብ እዛ ሆነው የተፈጠረውን ችግር የነገሯችሁ ሰዎች ካላችሁ ጆይን አድርጉንና እስኪ ስለተፈጠረው ነገር በደንብ እንወያይ። ደውሉ፣ ጓደኞች ካሏችሁ ደውሉ። እህታችን ስሜ በእናትህ ሀና ስለምትይኝ ተናገርኩኝ። እህት አለም እሺ፣ አብዴት አድርጌያቸዋለሁ። ዘግይተሽ መተሽ ነው። ጥሩ እየሰራን ነው። አውርተናል። እሺ፣ ደጋግመሽ ሀና አትበይ። የሌላውም ነፍስ ነው እያወራን ያለ ነው። አንቺ ዘግይተሽ ስለመጣሽ ነው እህት አለም። እሺ፣ ተናግረናል። ሰላም ነው። ስቴፕ አፕ እያደረግን ነው። ጥሩ እየሄድን ነው። ጥሩ እየተንቀሳቀስን ነው። እሺ፣ ተረጋጉ። እሺ፣ ሳውዝ አፍሪካ ያላችሁ ሰዎች እንግዲህ እነዚህ ወንድሞቻችን አሁን ከግማሽ ሚሊዮን በላይ እንግዲህ ሰው ይኖራል እዛ እየተባለ ነው። አብዛኛውን በወረቀት ኢሌጋል የሆነ ኮንትራትም እየሰራ ያለ አለ። ሌላው ደግሞ ጋር የሆነም እየሰራ አለ። ችግር የለውም እህት አለም። ስለዚህ እስቲ ሳውዝ አፍሪካ ያላችሁ ሰዎች ወይም ደግሞ ይህንን መረጃ ያላችሁ ሰዎች ጆይን ማድረግ ትችላላችሁ። እዚህ ጋር ሪኩዌስት የላካችሁት በዚህ ጉዳይ ልታወሩ ነው። እህቶች ወንድሞች ወደ 8 ሰው ልኳል። እሺ፣ ያ በአሰቃቂ ሁኔታ የተገደለውን ወንድማችንን ያየው ሰው አለ? ኦኬ በጣም በሚሰቀጥጥ ሁኔታ ሆስፒታል ውስጥ ገብቶ እየጠየቃቸው ያለው እናንተ ሳውዝ አፍሪካ ናችሁ ወይ? ሳውዝ አፍሪካ ያልሆናችሁ ቀጥታ ውጡ እያላቸው ነው። ስሙት። በዓል ነበረ ማለት ነው። ሪፖርተር ኦኬ፣ ጮክ ብዬ ካነበብኩት ቲክቶክ ይዘጋል። ለዛ ነው። እንግዲህ 4 ኢትዮጵያውያን ወንድሞቻችን እንትን ብለዋል። እድሜያቸው ከ19 እስከ 35 መካከል የሚገኝ ነው። 3ቱ ቴንሽኑ ከተማውንም እያጥለቀለቀ ሁኔታው እያስፈራ ነው የመጣው እያለ ነው። በድምሩ ወደ 12 ሰዎች ተጎድተዋል። ዛሬ ነው እንግዲህ ሮብ የወጣ ነው። ዶዱሉ ሙቭመንት ነው ብለው የሚጠሩት Okay, the Ethiopian government has engaged in a high-level discussion with South Africa. Okay, I react አድርገዋል። መንግስትም ጥሩ ነው።
በከፍተኛ ሁኔታ ኢንጌጅ አድርጎ ሌቭል እያወራ ነው። ሴፍቲ ኦፍ ሲቲዝንስ። ኦኬ ጥሩ እናመሰግናለን። the South Africa government has acknowledged the gravity situation. ኦኬ ሶ እንግዲህ በሲሪየስ ጉዳዩን ይዘው እንግዲህ በከፍተኛ ደረጃ ንግግር እያደረጉ ነው። ሳውዝ አፍሪካም አክኖሌጅ ቦታ ሰጥቶታል፣ እንግዲህ እውቅና ሰጥቶታል። አሁን የሚፈለገው ነገር ምንድነው? ይሄ አካሄድ ወገኖቻችን ላይ እንዴት ነው እርስ በርስ ፕሮቴክት የምትደራረጉት ነው። አሁን እየመጣ ያለው ነገር እነሱ በዓላቸውን ለማክበርም ወይም ደግሞ ሲነሽጣቸው በየዓመቱ ከአፍሪካ የመጡትን ሰዎች ሁሉ አታክ ማድረግ ከፈለጉ እንዴት ነው እናንተ ራሳችሁን ፕሮቴክት የምታደርጉት? እነዚህ ነገሮችስ ለምንድን ነው በዚህ ልክ ጮኸው ሊወጡ ያልቻሉት? ሳውዝ አፍሪካ ላይ ያላችሁ ወንድሞች ምንድን ነው ችግራችሁ? ዜናውን አልሰማችሁትም ነው ወይስ ደግሞ ዜናውን ብትናገሩ ወይም ብታስፋፉ የሚደርስባችሁ ነገር አለ? ምንድነው ችግሩ? እየሞታችሁ ነው። ከሞታችሁ በላይ ምንም የለም አይደል? ስድስት ሰው ከሞተ እንግዲህ ይሄ ነገር ምን እስኪደርስ ነው የምትጠብቁት? ምንድነው የምናግዛችሁ? ምንድነው የምንረዳችሁ? ያለውን ሁኔታ እንዴት እናግዛችሁ? ይሄ ነገር እየቀጠለ ነው፣ ቴንሽኑ እያደገ ነው ተብሏል። እንደ ኮሚኒቲ ምን እያደረጋችሁ ነው ያላችሁት? እርስ በርስ አዌር ናችሁ ወይ? እንደ ዜጋ አንዳችሁ ለአንዳችሁ አዌር ማድረግ አለባችሁ። ምንም ሚዲያ ላይ እየሰማው ነው ስላልሆነ ነው። በጣም ብዙ ታዋቂ ሰዎች ብዙ ሰዎች አላችሁ አይደል? ሳውዝ አፍሪካ ላይ ያላችሁ ቪዲዮ አንድ ሰው እንደዚህ አይነት ነገር እየደረሰብን ነው፣ በጣም ችግር ላይ ነን የሚሉ ቪዲዮዎች ማየት ያልቻልነው ለምንድን ነው? ያስጠይቃችኋል ነው? እዛ መብታችሁን እየሞታችሁ መናገር አትችሉም ነው? ምንድን ነው ያለው ነገር? ግራ ስለገባኝ ነው። እኔ ሳውዝ አፍሪካ እነገዜ ምናምንን ነው ማውቀው። እንግዲህ 2 ሰው ነው 3 ሰው ነው ማውቀው። እዛ ያላችሁ ምንድን ነው እሱ የተፈጠረው ነገር ብታሳውቁን። እየሰማን ያለ ነው ከሌላ ዜና ስለሆነ ማለት ነው። አሁን ከምንም ጊዜውም በላይ አደጋ ላይ ነው። ድሮ የሆነ አካባቢ ሱቅ ሊዘረፍ ነው ድረሱ ሲባል ብለው ኢትዮጵያን ይሄዳሉ፣ ፕሮቴክት ያደርጋሉ። አሁን ግን ያ ነገር የለም። ከየአቅጣጫው የሚፈነዱ ቦታ በቃ እዚህ ጋር ነው የምትሉት አይደለም። እዛ ጋር የሆነ አንድ ሰው ሞቷል፣ እዛ አንድ ሰው ሞቷል እየተባለ ነገሩ እርስ በርስ እየተቀጣጠለ ነው ያለው። በጠቅላላ ከአፍሪካ የመጡት ላይ ነው ትኩረት እያደረጉ ያሉት። እንግዲህ 2 ናይጄሪያውያን ህይወታቸው አልፏል። ሌላ በድምሩ ወደ 12 ሰው ነው እንግዲህ ህጋዊ ሆነው እየኖሩ ያሉትንም ጭምር ነው አታክ እያደረጉ ያሉት። ኦብቪየስሊ እንደሚታየው ደግሞ ሆስፒታል ላይም አፍሪካውያን ሳውዝ አፍሪካውያን ካልሆናችሁ ተለይታችሁ የምትወጡበትን ነገር ነው እያመቻቹ ያሉት። በጣም ቀንደኛ የሚባሉ ፊት መሪዎች አላቸው፣ በጣም የሚሰሙ እነዛ ናቸው ተጽዕኖ እየፈጠሩ ያሉት። እስቲ አሁን በመሪነት ደረሰኝ በጣም የሚዘገንን ገበያ መሀል አንድ ኢትዮጵያዊ ሲገደል የሚያሳይ ነው እና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ያለ ነው የሚል የሰቆቃ ድምፅ ነው የደረሰኝ በድምፅ እና ምንድን ነው እርስዎ በግል የሚያውቁት ነገር አለ? ሳይሻ በቅድሚያ በጣም አመሰግናለሁ። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። ይሄ ነገር ለኛም እንግዳ ነው እያሉ ነው እዛው ሳውዝ አፍሪካ የሚኖሩት። በውል የሚታወቅ ነገር አይደለም፣ ከወትሮው የተለየ ነው። ድሮ አንድ አካባቢዋ ግር ብለው ለመዝረፍ ይሄዳሉ፣ ይከላከላሉ፣ ያልፋሉ። እንደዛ አይነት ነገር እሺ ነው ሳያቅዱ ለስራ ስትወጣ መንገድ ላይ የሚደርስብን አታውቅም። እንዴት ቀለል አድርጋችሁ እንደምታዩት ግራ እየገባኝ ነው። እንዴት አድርገን ቀለል አድርገን እያየነው እንደሆነ ግራ እየገባኝ ነው። የሰው ልጅ ወጥቶ በሰላም መግባት የማይችልበት ስጋት ውስጥ ወድቋል ማለት ነው ኢትዮጵያውያን።
የመንግስት ትኩረት ያስፈልገዋል። አደባባይ ወጥተን መንገታው አይነት ነገር አይመስለኝም። እውነቱን ነው። ከዚህ በፊት እንደነገርኳችሁ የሆነ ንግድ ቦታ ላይ ነው ይመጣሉ፣ አክት ያደርጋሉ፣ ፖሊስ ይመጣል ምናምን መከላከል የሚደረገው። አሁን መልኩን ቀይሯል ወንድሜ። እዚህ ጋር ስትል እዛ ጋር ስትል እዛ ጋር ነው። ይሄ ደግሞ በጣም አደገኛው ካርታ ነው። አደገኛው ካርታ ማለት ነው። ተደራጅተህ እንኳን እርስ በርስ እንዳትጠባበቅ የሚያደርግ ነው። ግን ደግሞ የት ጋር ብለን ደግሞ እንውጣ? ግራ ገብቶናል። ሰይፍ አዩ የት ጋር ብለን እንውጣ? ግራ ገብቶናል። አቅጣጫው ብዙ ነው። እስካሁን 6 ኢትዮጵያውያን ህይወታቸው ያለፈው አቅጣጫው መልኩን የቀየረ ስለሆነ ነው። አንድ ቦታ የተሰበሰቡ ወይም አንድ ቦታ አይደለም። በጣም ዘግናኙ ደግሞ ዛሬ ገበያ መሃል ህይወቱን ያሳጡት ነው። ኖርዋሉ እንግዲህ ከግማሽ ቢሊዮን አሁን ላይ ኢትዮጵያውያን ሳውዝ አፍሪካ ይኖራሉ። ከ270 ሺህ በላይ ደግሞ በቴምፖራሪ እና በጊዜያዊ ኤንጌጅመንት ፍቃድ አግኝተው የሚኖሩ ናቸው። ይሄው ነው እንግዲህ ገበያ መሃል ላይ ትላንትና አንዱን ኢትዮጵያዊ ወንድማችንን በሰቅጣጭ ሁኔታ ህይወቱን ያሳጡት ገበያ መሃል ነው። እነሱ ደግሞ ለዚህ ምንም ችግር የለባቸውም። የሚገርመው ነገር ኢትዮጵያውያን ስለማንደጋገፍ ነው እያለቅን ያለ ነው። እዚህ አንከባበርም፣ አንዋደድም፣ ቦታ አንሰጣጣም። ጥቂት ስናገኝ በቃ ብዙ ያገኘን ይመስለናል። ስናገኝ የመጀመሪያ ያገኘን ሰዎች እኛ ብቻ እንመስላለን። ከኛ የተሻለ ብዙ ነገር ያገኙ ሰዎች እንዳሉ አይገባንም። ገባ? ትልቁ ችግር ምንድነው? እንደው ወይ ወደ ካናዳ ወይ ወደ አሜሪካ መስመር ኖረ ሴፍ ሆነ ልትኩራራ ብትሞክር ጥሩ ነው። ግን ነፍስክ ወይንም ህይወት ሴፍ ባልሆነችበት ምድር ላይ ወንድም ለወንድሙ የቃይል ህይወት መኖር በራሱ ምን ያህል ከባድ እንደሆነ በጣም ግልጽ ነው። በጣም ከባድ ነው። ግን ምንድነው እኛን የነካን ነገር የሚለው ነገር ጥያቄ አለኝ። አሁን በምታወራው ነገር ላይ እርስ በርስ ነው ኢትዮጵያውያንን ነው እያሰረሱ ያሉት። የሚያስም ምንድነው ሲባል እንደው ቅንሃት ነው ብዬ ነው የማስበው። ቅንሃት ነው ብዬ የማስብበትም ምክንያት ምንድነው? በቃ እኔ ካለኝ ለምን ኖራት፣ ወንድሜ ካለው ለምን ኖረው። በቃ ይሄ ነው ትልቁ ችግር። እግዚአብሔር ምህረት ያድርግልን። እግዚአብሔር ይቅር ይበለን። እግዚአብሔር ምህረት ያድርግልን። እና በጣም አደገኛ ነገር ነው። ይሄንን ነገር ጀስት ዌይ ኦፍ ቱ ቮይስ ለወገኖቻችን